እስልምና እውነተኛ ሃይማኖት እንደሆነ አውቃለሁ። ምክንያቱም ለጥያቄ ሁሉ ቀጥተኛ መልስ ይገኛል። እኔም ደግሞ የፈለኩትና መኖር የምፈልገው እንደዛ አይነት ነገር ነው። የሆነ ነገር ግራ ሲገባኝ የሆነ ነገር ጠይቄ እውነተኛ መልስ ከተገኘ ባለው ማስረጃ መቀጠል ይቻላል። በዛ እስልምና በጣም ወደዋለሁ። ምክንያቱም ለፈለኩት ነገር ጥያቄ መልስ አለው። ግን ለምሳሌ አሁን ደግሞ አንድ ነገር ግራ የሚገባኝ ነገር አሁን በክርስትና ኢየሱስ ብዙ ታምራትን አድርጓል። ግን ያ ያደረገው ደግሞ ከራሱ እንዳልሆነ ስልጣን ተሰጠኝ ብሎ ስልጣን እንደተቀበለ ይናገራል። ስለዚህ ያንን ስልጣን ተቀብሎ ብዙ ነገር አድርጓልና ያንን ደግሞ ከራሱ ነው ማለትም ይከብዳል። እሱ ቦታ በጣም ግራ ይገባኛል። ግን አሁን ደግሞ ኢየሱስ ከራሱ አይደለም የተናገረው ስልጣኑን ተቀብሎ ነው የተናገረው ብዬ ራሳይን አሳምኜ አሁን ደግሞ ግራ ይገባኛል። ምክንያቱም የሆነ ከሰማይ እንደወረደ ይናገራልና ያንን ቦታ አንተ እንዴት ትተረጉመዋለህ? ለምሳሌ እንደ እስልምና በማርያም ተወልዶ ነው እዚህ ምድር የመጣው መጽሐፍ ይዞ መጥቶ አስተምሯል ተብሎ በእስልምና እንትን ይባላል። ግን ያንን ደግሞ አዎ ብዬ እንዳልቀበል ከሰማይ እንደወረደ አንዳንድ ቦታ ላይ ይናገራልና ያንን ቦታ እንዴት ትላለህ? ያችን እርግጠኛ ልኝና ከዛ በቃ ወደ ቀጥተኛው መንገድ መሄድ ነው የምፈልገው። በባዶ ቦታ ያው ዝም ብዬ ሰዎችን መከተል አልፈልግም። ብዙ ጊዜ እንደዚህ ከመጽሐፍ ቅዱስም ሰዎችን እጠይቃለሁ። ምን እላለሁ? ያው መንፈስ ቅዱስ ካላሳሰብ አትረዳም ይሉኛል። እኔ መንፈስ ቅዱስ አለኝ እንዴት ነው የማልረዳው? ለምን አያስረዱኝም? ብዙ ጊዜ ግራ ይገባኛል። ያችን ቦታ እንዴት ትተረጉመዋለህ አንተ? በጣም ጥሩ። እንግዲህ ከሰማይ መጥቻለሁ ሲል ጊዜ ኢየሱስ ክርስቶስ ከሰማይ ነው ወይ የመጣው ወደሚለው ስንመጣ አንደኛ ከሰማይ አይደለም የመጣው፣ ሌላ መልእክት ነው ያለው። ቃል በቃል ሳይሆን እሱ የሚወሰደው መልእክት አለው። ኢየሱስ ክርስቶስ እንደምታውቀው በማርያም ማህፀን ላይ ነው ሙሉ በሙሉ አካሉም ሆነ ህይወቱ እዛ ላይ ነው የተመሰረተው የተፈጠረው ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላታል አይደለ? ስለዚህ ጽንሱ ራሱ የተጀመረው በማርያም ማህፀን ውስጥ ነው። ብስራትን ይዞ መጣ ከሰማይ ማን? መልአኩ ገብርኤል። ብስራትን ይዞ መጣ ከሰማይ መጥቻለሁ ሲል ጊዜ ከሰማይ ዘንድ ያኔ በመልአኩ ገብርኤል አማካኝነት ብስራት ስለመጣ እንጂ ሌላ አይደለም። ከየት ነው ኢየሱስ ክርስቶስ የመጣው ከተባለ ግን ከድንግል ማርያም ማህፀን ነው። አላህ ስብሐነሁ ወተዓላ ያለ ወንድ ዘር ፈሳሽ ከሴት ልጅ ብቻ እንዲገኝ ወሰነ። እሱ ይህን ተአምር ማድረግ ፈለገ አምላካችን አላህ። ማርያም ጠይቃ ነበር። ለምንድን ነው በዚህ ሁኔታ እንዲወለድ የተፈለገው ስትል ጊዜ ወሊነጅዐለሁ አያ አላት። ተአምር ላደርግ ዘንድ ነው ብሏታል አምላክ አላህ። ተአምር ማለት ከተለምዶ ውጭ የወጣ ነገር ነው። ቦታቸው አይደለ? ኻሪቁን ሊልዓዳ ይባላል በአረበኛ። የተለመደን ነገር ጥሶ ከመጣ አንድ ነገር ወይንም ለበቃ ከዚያ ወጣ ያለ ነገር ከሆነ ይህ ተአምር ይባላል። የተለመደው ምንድን ነው ከተባለ የሰው ልጅ የሚገኘው ከወንድና ከሴት ነበረ። ይሄንን ወጣ አደረገና አላህ ሱብሓነሁ ወተዓላ ያለ ወንድ ከሴት ብቻ ፈጥሮ አሳየ። ይህ ተአምር ይባላል። እና ስለዚህ ጅማሮ ኢየሱስ ክርስቶስ ሁሉ ነገሩ በማርያም ማህፀን ውስጥ ነው። እነሆ ትጸንሻለሽ ይላል። ጽንስ መገኛው ቦታ ላይ የት ነው? በማርያም ማህፀን ውስጥ ነው። ህይወቱን እስከተባለ ህይወቱንም ሰጥቶት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 አካባቢ ላይ ምን ይላል? አብ በራሱ ህይወት እንዳለው ልክ እንዲሁ ለወልድም ህይወት ይኖረው ዘንድ ሰጠው ይላል። ህይወትንም ተሰጥቶ ነው፣ ስጋውንም ተሰጥቶ ነው፣ ተጸንሶለት ነው በማርያም ማህፀን ውስጥ ማለት ነው። ያ ከሰማይ መጥቼ ስል ጊዜ መላኩን ለመግለጽ ነው። ከአምላክ ዘንድ የተመረጠና የተላከ ስለሆነ ነው። ልክ እንዲሁ ያንን ከብስራቱ የእርሱ አወላለድ የመጣው ከሰማይ ስለሆነው በመልአኩ ገብርኤል አማካኝነት ብስራትን ይዞላት መጥተዋል። ይሄን ለማለት ነው እንጂ አካሉና ህይወቱ ሁሉ ነገሩ በማርያም ማህፀን ውስጥ እንደማናችንም የተሰራ ነው፣ የተለየ አይደለም። እሺ የሆነ አንድ ቦታ ትንሽ እስቲ እንድታስረዳ እንጠይቀ ከመጽሐፍ እምሩ ትንሽ እዚህ ጋር አንድ ሀሳብ ጨምርልኝ። አሁን አንተ ከሰማይ የሚለውን ቃል በቃል ነው የወሰድከውና ኢየሱስ እንደዚህ ይላል፣ እኔ ከሰማይ የወረድኩ እንጀራ ነኝ አለ ኢየሱስ። ኢየሱስ ምግብ ነው? ኢየሱስ እንጀራ ነው? የዮሐንስ ወንጌል ምዕራፍ 6 ላይ እንደዛ ላይ ኢየሱስ እንግዲህ እኔ ከሰማይ የወረድኩኝ እንጀራ ነኝ ይላል ኢየሱስ። ኢየሱስ እንጀራ ነው? ዮናስዬ ምሳሌያዊ ንግግር ነው። እንዴት ፈልገው ነው ገብቶሃል አይደል? ዮናስ እንጀራ ነው ሲል ጊዜ ግድ ከሰማይ የወረደ እንጀራ ለማለት አይደለም፣ ትምህርቱን ለማለት ነው። ያንን ትምህርቱን ሰዎች ሲከተሉ ጊዜ የእውነትን መንገድ ያገኛሉ። የእውነትን እንጀራ ያገኙ የዘላለማዊ ሕይወትን ሊያስቀጥላቸው የሚችል
ያኔ ትምህርትን ያገኛሉ እንጂ እንደዚህ እንጀራው ከሰማይ ወረደ ለማለት አይደለም። እና ስለዚህ ይሄ ቃል ቀጥታ ከሰማይ መምጣትን አይደለም የሚያሳየው። እርሱ የተጀመረው ሁሉ ጅማሬውና ፍጻሜው እዚሁ በማርያም ማህፀን ውስጥ ላይ ነበር ነው። በጣም ጥሩ። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ከሰማይ የወረድኩት የራሴን ፍቃድ ለማድረግ ሳይሆን የላከኝን ለመፈጸም ነው ይላል። ስለዚህ ከሰማይ የወረድኩት ሲል ምን ለማለት ነው? የተላኩት ያው መልእክተኛ መሆኑን ለመግለጽ ነው። ከሰማይ የወረድኩት ሲል ጊዜ እዚያው ያነበብከው አውድ ላይ የተላኩትን ያኔ ትእዛዝ ለመፈጸም እያለ ይናገራል። ከአምላክ ዘንድ መላክን አስመልክቶ ነው። ከእግዚአብሔር ዘንድ የክፉ መንፈስን ላከ እግዚአብሔር ይላል መጽሐፍ ቅዱስ ላይ። ኦኬ፣ ከሰማይ የወረደ ማለት ነው ክፉ መንፈስ አይደለም፣ ትእዛዝን ነው። ስለዚህ ከአምላክ ዘንድ ታዞ የተላከ መሆኑን ለመግለጽ ነው። ከሰማይ ዘንድ የሚለው የአምላክ ትእዛዝ የሚመጣው ከሰማይ ስለሆነ ነው። አምላኩ የላከው አካል በዚያ በሰማይ ላይ በሰማይ የምትኖር አባታችን አለ አይደለ? በሰማይ የሚኖር አንድ አምላክ አለ። የአምላክ ትእዛዝ አዞ ኢየሱስ ክርስቶስን ላከ። ይህ ነው እና ከእርሱ ዘንድ ከአምላክ ዘንድ የመጣ ትእዛዝ ሁሉ ከሰማይ ተብሎ ይገለጻል። ከሰማይ ተብሎ ይገለጻል። ከዚያ ለማለት ነው። ኢምሩ ጨምርለት። አሁን ኢየሱስ ብቻ አይደለም በዚህ ዮናስ ግልጽ ይመስለኛል። ከሰማይ ሲባል የተፈለገበት ኢየሱስ አስተምህሮቱ ዓላማው ምድራዊ አይደለም ነው። ምድራዊ ሳይሆን አምላካዊ የሚል ትርጓሜ ነው ያለው። ኢየሱስ ብቻ አይደለም በዚህ ከሰማይ የተባለው። ሲጀመር ዮናስ የዮሐንስ መጥምቁ ማለት ነው። ጥምቀቱ ከየት ነበረ ታውቃለህ? ዮናስ የዮሐንስ መጥምቁ ጥምቀቱ ከየት ነበር? እስቲ አስረዳ። የማቴዎስ ወንጌል ምዕራፍ 21 ቁጥር 5 ላይ የማቴዎስ ወንጌል ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል፣ የዮሐንስ ጥምቀት አለ ከወዴት ነበረች? ከሰማይ ወይስ ከሰው አላቸው። ከዛ በኋላ ከሰማይ እንደሆነ ይነግራቸዋል። የዮሐንስ ጥምቀት ከሰማይ የሚባለው ዮሐንስ ከሰማይ ወረደ ማለት ነው እንዴ? አይደለም። አስተሳሰብ ምድሮስ ያ ጥምቀቱ መጥምቀ ዮሐንስ ሲያጠምቀው የነበረው ሰዎች ሲያስተምራቸው የነበረው ሲያጠምቃቸው የነበረው ነገር አስተምሮቱ ከየት ነው? ከአምላክ ነው ወይም ከሰማይ ነው የሚል ትርጓሜ ነው ያለው። አምላክ ሰማይ ያለው በክርስትና እንደምናውቀው እግዚአብሔር ሰማይ ያለው። ስለዚህ አስተምሮቱ ከማን ነው? ከአምላክ እንደሆነ የሚገልጽ ጥቅስ ነው። አይደለም ኢየሱስ ከሰማይ ወረደ ስለተባለ ቃል በቃል ወስደዋለሁ ካልኩኝ ኢየሱስ እንጀራ ነው ብለህ ማመን አለብህ። ቃል በቃል ኢየሱስ ከሰማይ ወረደ ሲባል እውነት ከሰማይ ድቡ ብላ የምትል ከሆነ አንደኛ የሉቃስ ወንጌል ብርቅ። ለምን የሉቃስ ወንጌል ላይ ኢየሱስ ሲመጣ ከሆር ነው ከማህፀን ነው የመጣው። ኢየሱስ ከማህፀን ነው የመጣው እንጂ ከሰማይ አይደለም። ከሰማይ ደግሞ እኔ ኢየሱስ ነው ተናገረ፣ እኔ ከሰማይ ወረድኩ እንጀራ ነኝ ያለው ኢየሱስ። ስለዚህ ኢየሱስ እንጀራ እንደሆነ ማመን አለበት። ሲቀጥል ደግሞ ዮሐንስም አምላክ ነው ማለት ነው። ለምን ዮሐንስም ከሰማይ ነው የወረደ። ጥምቀቱ ራሱ ከየት ነው የመጣው? ከሰማይ ነው። የማቴዎስ ወንጌል ላይ ቃል በቃል ጥምቀቱ ከሰማይ ነው ማለት። ጥምቀቱ ከየት ነው? ከሰማይ ነው። ስለዚህ ኢየሱስ ከሰማይ ስለወረደ አምላክ የምትል ከሆነ የዮሐንስን ጥምቀት ከአምላክ መሆን አለበት ማለት ነው። ስለዚህ ሀሳቡ ምን መሰለህ? ዮሐንስ አጠቃላይ ከሰማይ መባሉ የሚገልጸው አስተምሮቱ ሀሳቡ አምላካዊ ነው፣ ከአምላክ የመጣ ነው የሚል ትርጓሜ ነው ያለው እንጂ ከሰማይ ዱባ የሚል ሀሳብ የለም። ኢየሱስ ከማህፀን ነው የመጣው። ቀጥሉ። እሺ፣ ሌላ ጥያቄ አለ ዮናስ? የለኝም። ያው እሱን ቦታ ማወቅ ፈልጌ ነው። ምክንያቱም እዚህ ምድር ላይ ያደረገውን ታምራትና ያደረገውን ነገር አዎ ልክ ነው ብዬ ማመን አልችልም እኔ ራሱ። ምክንያቱም ስልጣን ተሰጥቶኛል ሲል በተሰጠው ስልጣን ነው እንጂ በራሱ ስልጣን እንዳላደረገው ግልጽ ነው። ያንን አምናለኝ። ግን ከሰማይ ወርጃ ያለው ሲል ከሰማይ ካልወረደ እንዴት ነው የሰው ልጅ መሆን የሚችለው? ያ ቦታ ነው እና አንድ ደግሞ ያው አንድ ከመንፈስ ቅዱስም ጥያቄ አለኝ። ለምሳሌ መንፈስ ቅዱስ እንደሚመጣ በኢዮኤል መጽሐፍም ተነግሯል። በዳንኤል መጽሐፍም ደግሞ ኢየሱስ ከሰማይ ዳመና ለብሶ ይወርዳል ያ ነገር ተብሏልና አሁን ደግሞ ያ መንፈስ ቅዱስ የሚባለው በሐዋርያት ሥራ ላይ ሲናገር በ50ኛው ቀን እንደወረደ ይናገራል። አሁን ያኛ መንፈስ አሁንም አለ ብሎ አሁን ለምሳሌ ፓስተሮች የሚባሉት የሆነ አንዳንድ ነገር ያደርጋሉና ያ መንፈስ እስከሆነም ካለ የተነገረው ትንቢት ተፈጽሟል ማለት አይደለም ወይ? ያ እውነት ካልሆነ ደግሞ ይህ ትንቢት ከየት መጣ? የሚያደርጉት ነገር ከየት መጣ ነው የምለውም እንትን ግራ ይገባኛልና ያችን ቦታ ከተረዳው ወደ እውነተኛ መንገድ መግባት እፈልጋለሁ። እሺ እምሩ ቀጥልለታለህ አለው። ግን ጥያቄው እንደገና ስለ መንፈስ ቅዱስ ማወቅ ፈልገህ ነው ወገናችን? መንፈስ ቅዱስ ነው። መንፈስ የእግዚአብሔር መንፈስ በየጊዜው ይመጣል ዮናስ፣ በየጊዜው በነቢያቶች ላይ ይመጣል፣ በኢየሱስም ላይ ይመጣ ነበር። ሉቃስ ወንጌል ምዕራፍ 4 ከቁጥር 1፣ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 በመንፈስም ተሞልቶ እያለ ይናገራል። ኢየሱስ ክርስቶስ በ30 ዓመት በሞላው ጊዜ የዛኔ ነው በመንፈስ ቅዱስ ተሞልቶ ብሎ ቃል በቃል ይናገራል። እንደ አጠቃላይ በመንፈስ ተሞልቶ እያለ ይናገራል። መንፈስ ቅዱስ በነቢያቶች ላይ ያድራል። ከዛ በኋላ ያንን ቃል እንዲያስተላልፈው ያደርጋል። እሱ ከሆነ ጥያቄ ማለት ነው። ባለፉትም ነቢያቶች ላይ የእግዚአብሔር መንፈስ ነበረበት እያለ የተነገረላቸው
እሺ ኢየሱስ ክርስቶስ አምላክ አለ የለውም? አምላክ የለውም ማለት እሱ ሰው ሲሆን አምላክ ያስፈልገዋል። ፍጹም ሰው ሲሆን አምላክ ያስፈልገዋል። ምን ነው? ስለዚህ አምላክ አለው ማለት ነው ኢየሱስ ክርስቶስ። ፍጹም ሰው ሲሆን ደግሞ አምላክ የሚመስል ሰው አይደለም የሆነው፣ ፍጹም ሰው ነው የሆነው። ፍጹም ሰው ሲሆን ደግሞ ምን ያስፈልገዋል ማለት ነው? አምላክ ያስፈልገዋል ማለት ነው። ሌላ ተሰማሽ? አምላክ አለው ኢየሱስ ክርስቶስ። ፍጹም አምላክ ሲሆን ደግሞ ፍጹም ሰው ነው የሆነው። ለምሳሌ ወደ ምድር ሲመጣ ፍጹም አምላክ ነው አይደለም የሚለው? ፍጹም ሰው ፍጹም አምላክ፣ ፍጹም አምላክም ፍጹም ሰው ነው። እሱን ካመንክ ደግሞ ይሄን ማመን አይከብድም። ስለዚህ አምላክ ያለው ፍጹም ሰው ይሄን ማመን ያለው ወደ ምድር ሲመጣ አምላክ ሆኖ የሆነ አምላክ የሚመስል ሰው ሆኖ ሳይሆን ሰው ነው የሆነው። ሰው ሲሆን ደግሞ ምን ያስፈልገዋል ማለት ነው? አምላክ ያስፈልገዋል ማለት ነው። ተረተኛ ተረዳሽ? ወይላት እኔ ከማስረዳሽ እየሰሙ ነው። ስለዚህ እኔ ሳስረዳሽ እኔ ሌላ ነገር መሰለሽ ስድብ ምናምን መሰለሽ። ኧረ አልመሰለኝም። እኔም እዚህ ጋር የመጣሁት ለመማር ነው እና ፍጹም ሰው ፍጹም አምላክ ነው። አሁን እንደሱ የሚል የለም መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ ነው የሚል የለም። እንደውም አምላክ እንዳለው አለ። ፍጹም ሰው ፍጹም አምላክ ነው የሚል ፍጹም ሰው ፍጹም አምላክ ነው የሚል አለ። እስኪ ያሳየን። በቃ የቱ ጋር ላውጣው ነው? አብዱልከሪም ወጣለት አንድ ጊዜ መጽሐፍ ይዟል። እንዳውም አብዱልከሪም አለ፣ አብዱልከሪም አለ። እሺ የለም መሰለኝ። አንተ አውጣ። በቃ መጽሐፍ ይዛል። መጽሐፍ አልያዝኩም እኔ አውጣልሃለሁ። በቃ ምዕራፍ ፍጹም ሰው ፍጹም አምላክ የሚል የለም እያልክ ነው? ባላልክና በቃ ስጠን፣ ችግር የለውም። አለ። አይ ፍጹም ሰው ፍጹም አምላክ ነው። ያው እሺ ላውጣልህ። ምዕራፍና ቁጥር ንገረኝ የጌታ ሰው። አይ ለጊዜው ማለት እንትኑን አላውቀውም። ፍጹም አምላክ የሚለው የኢየሱስ ክርስቶስ መሰረታዊ ጉዳይ ሆኖ ሳለ የት እንዳለ አታውቅም እስካሁን? ምዕራፉን አላውቀውም። ያው አውቀዋለሁ ግን ምዕራፉን በግልጽ አሁን አላውቀውም። የጌታ ዘመን ይባረክ። ዛሬው ምሽት የአንተ ነው፣ ክብርን ሁሉ ውሰድ። እሺ ሜላት፣ ሌላ ኢየሱስ ክርስቶስ ነብይ እንደሆነ ታውቂያለሽ አይደል ሜላት? ሜላት ኢየሱስ ክርስቶስ ነብይ እንደሆነ እንደ መጽሐፍ ቅዱስ ታውቂያለሽ? አላውቅም። ነብይ መሆኑን አላውቅም። አምላክ መሆኑን አውቃለሁ። ነብይ እንደሆነ ያሳይሻል፣ ይናገራል በጣም በርካታ ቦታ ላይ ኢየሱስ ክርስቶስ። አንደኛም በዘመኑ የነበሩ ሰዎች ሁሉ፣ ሁለተኛ ተአምሩን የሰራላቸው ሰዎች ሁሉ፣ ሶስተኛ ሐዋርያቶችም እንዲሁም በኢየሱስ ክርስቶስ ፊት መጥተው ነብይ ነህ እያሉት ምንም እንትን አይልም፣ አያስተባብልም ነበር። እና የዘመኑ ሰዎች ሁሉ እንዳለ ኢየሱስ ክርስቶስን ሁሉም ህዝብ ሁሉ ነብይ ነው ብለው ነበር የሚያምኑት። ሌላ ሰዎች ማቴዎስ ወንጌል ምዕራፍ 21 ቁጥር 10 ላይ ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ነብዩ ኢየሱስ በእኛ መጽሐፍ ቅዱስ ነብይ የሚል የለም። ኢየሱስን ነብይ የሚል የለም። ያው ማቴዎስ ወንጌል ይሄ ቁርአን እኮ አይደለም ሜላትዬ። ያው ማቴዎስ ወንጌል አውቃለሁ ወንድሜ፣ ቁርአን እንዳልሆነ አውቃለሁ። ግን ኢየሱስ ክርስቶስ ነብይ የሚል በእኛ አስተምሮ የለም። ያው እዚህ ጋር ነብዩ ኢየሱስ እያለ ይጠራል ቃል በቃል። እያነበብኩት እኮ ነው። ነብዩ ነው አሉ ነው የሚለው። እዚህ ጋር ሰዎቹ ነው ያሉት እኮ እያለን ነው የዘመኑ ህዝብ ነው ብሎ መጽሐፍ ቅዱስ አልለመደሙም። ሰዎች ግን ነው አሉ። ተረጋጋሽ። እና የዘመኑ ህዝቦች ሁሉ ስል ነበር ቅድም እንዳለ ህዝብ ሁሉ ነብይ ነው ብለው ነው የሚያምኑት። ኢየሱስ ክርስቶስ ይሄን ሲናገሩ አሉ እያለ ነው። እየሰማ አላስተባበለባቸውም። ክህደት ቢሆን ኑሮ ተሳስታችኋል፣ አትካዱ፣ እኔ አምላክ ነኝ ነብይ አይደለሁም ይላቸው ነበር አይደለም? ነገር ግን ዝም ምን ያላቸው እሱ እኮ ተሰቅሎም በስቅላቱም ጊዜ እኮ እኔ አምላክ ነኝ አላለም እኮ። ገብቷል አይደለ? አሁን እዚህ ጋር ሰው ነው ያለው አይደለ? ሰው ነው ነብይ ነህ ያሉት። ያላስተባበለውም የራሱ አምላክነቱን ራሱ ያውቀዋል። እሱ ወደኛ የመጣው የተላከው ከአባቱ ከአብ የተላከው ለኛ ኃጢአታችን ሊያሰርልኝ የመጣው ወደ ምድርም የተላከው እሱ እንመጣለን። ነገር ግን እዚህ ጋር ህዝቡ ሁሉ የዘመኑ ህዝብ ሁሉ እንዳለ ነብይ ነው ብለው ነበር የሚያምኑት።
ኢየሱስም ይሄን ሰምቶ አላስተባበለባቸውም። ክህደት ቢሆን ኖሮ ነቢይ ነው ማለቱ ወዲያው ኢየሱስ ክርስቶስ አትካዱ እናንተ ነቢይ አይደለሁም ብሎ ያስተምራቸው ነበር። አረ እንዴ ወዴት በገባ ጊዜ ነው እንደዛ ያሉት? ወደ ኢየሩሳሌም በገባ ወደ ኢየሩሳሌም በገባ ጊዜ አይተሃል? ሙሉ ህዝቡ ኢየሩሳሌም የሆነ ቦታ በገባ ጊዜ ነብይ ነው አሉ ነው የሚለው። የት ከተማ የት ነው ኢየሩሳሌም ማለት? ኢየሩሳሌም ማለት ያው ኢየሱስ ክርስቶስ ማለት ኢየሩሳሌም መጽሐፍ ቅዱስ ላይም ቁርአን ላይም ያለ ቦታ ነው። ተናገር። ኢየሱስ ክርስቶስ ቁርአንም ላይ ያለ ነው አለ። ኢየሩሳሌምን አታውቀውም ማለት ነው? ኢየሩሳሌም የሚባል ቦታ አታውቅም? በጨበጣ ነው እንደምታወራው። ቅድም ማስረጃ አምጣልኩት እኔ አላውቀውም አለ። አሁንም ኢየሩሳሌም ሲገባ ነው አለ። ኢየሩሳሌም የት ነው ስለው በቁርአን ላይ ያለ። ዝም ብላችሁ በጨበጣ አትወያዩ፣ ምንም ማስረጃ ሳትይዙ። ይሄ ሃይማኖት ነው። ሃይማኖታዊ ጉዳይ በእውቀት መሆን አለበት። በምትጠየቁ ጊዜ ማስረጃ አውጥታቸው የምትናገሩትን ነገር ተናገሩ። ልክ ማስረጃ ስትጠይቅ አታውቀውም እንደ ኢየሩሳሌም ምን ይሄ ማስረጃ ነው? ህዝቡ እያለ ነው እንዳለ ኢየሱስ ክርስቶስ ይሄን ቃል ይሰማል አይሰማም ነው። ኢየሱስ ሰምቷል አልሰማም? ኢየሱስ ክርስቶስ ነብይ ነው ሲባል ሜላት ወለሽልኝ ሰምቷል አልሰማም? ኢየሱስ ነብይ ነው ሲባል የሀገሩ ህዝብ እንዳለ ህዝቦቹ ነብይ ነው ሲሉት ሜላት እሺ ተይ በቃ ዳግም አለ አሎ ሰላም እንዴት ነው? ኢየሱስ ክርስቶስ ነብይ ነው አይደል? እናንተስ ለማታውቁት ትሰግዳላችሁ። ለማታውቁት ለአብ ለእውነት የምትሰግዱበት ጊዜ ይመጣል ይላል። እንደዛ ከሆነማ እናንተ አዳምጠኝ። እንደዛ ከሆነማ ልክ የመጀመሪያ ስግደትንና የመጀመሪያ አምልኮን እኮ ፍርስ እንዳደረገው እኮ እናያለን እኮ እዚህ ላይ ልክ ፍርስ እንዳደረገው። በመቀጠል ደግሞ አና አውርቼ ሳልጨርስ እኮ ነው እኔ አንተ ስታወራ ዝም እላለሁ። እኔ ሳወራ ደግሞ አንተ ከኔ ጋር ስታወራ እያዳመጥክሽ ነው። ቀስ ብለህ ረጋ ብለህ አውራ። የሆነ ሀሳብ ጥቅስ ተናገርክ አይደለ? ጥቅሱ ላይ ቢያንስ ለራስህ መጽሐፍ ታማኝ ይሁን። እናንተ ለምታውቁት ትሰግዳላችሁ ብሎ አለፈው። ኢየሱስ እንሰግዳለን ያለውን ቃል አልፎ ማለት ነው። ኢየሱስ ይሰግድ ነበር ለአምላኩ። አንድ አምላክ ለሌላኛው አምላክ ይሰግዳል። ሚውተን አንሳና ኢየሱስ ለማን ሲሰግድ እንደነበር በምድር ላይ ንገርና እንዴ። ያው ሚውተን አንሳው። ኢየሱስ ለማን ነበር ሲሰግድ የነበር? በል የጉድ ሀገር ኢየሱስ ለማን ነበር ሲሰግድ ነበር? ስለ ኢየሱስ ክርስቶስ ከመጣማ ስለ ኢየሱስ ክርስቶስ እኛ አሁን በነቢያት እንደጻፉ ቆይ እነግርልሃለሁ። ለእግዚአብሔር ለአባቱ ነው። ቆይ እነግርልሃለሁ። ችግር የለውም። እኔ ፋክት ነኝ፣ ጣጣ የለውም። እኔ እንደ ሌሎች ክርስቲያኖች ምናምን እንደዚህ ሹልክ አልልም። ችግር የለውም። እኔ ቀጥተኛ ነው የሚያናግረው። ልክ የተጻፈውን ማለት ኢየሱስ ክርስቶስን ሰው ነው ብቻ ማለት አይቻልም። አምላክ ነው ብቻም ማለት አይቻልም። አዳምጠኝ። አምላክ ነው ማለት ብቻ አይቻልም። ሰው ነው ብቻ ማለት አይቻልም። ነብይ ነው ማለት ደግሞ ብቻም አይቻልም። ስለ እግዚአብሔር ስለ ኢየሱስ ክርስቶስ የሚያውቀው ከእግዚአብሔር በስተቀር ሰው ሊያውቅ አይችልም በጭራሽ። ይሄ ተብሎ እንደተጻፈ ነው። አንደኛ እሱ ነው። ለምን ነው ታውቃለህ? ኢየሱስ ክርስቶስ ቆይ ታወራለህ። ኢየሱስ ክርስቶስ እሺ ላውራ ሹክራን ጊዜ ስለሰጠኸኝ። ኢየሱስ ሰው ነው ብቻ ማለት አይቻልም ማለት በጣም ጥሩ። ኢየሱስ ራሱ እኔ ሰው ነኝ ብሏል። ምን ትላለህ? ሰው ነኝ ያለ ቃል በቃል ራሱ ሲናገር፣ አንተ ደግሞ አይ ኢየሱስ ተሳስተሃል፣ ሰው ነኝ ብቻ አትበል አምላክ ነኝ ይበል እያልከው ነው ያላለው። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም። ማም ይወተናሳ የክርስቶስ ትልቅ ተቃዋሚዎች ከይቅርታ ጋር ክርስቲያኖች ናቸው እዚህ ዓለም ላይ። ምክንያቱም እኔ ሰው ነኝ እያለ አይ ተሳስተሃል፣ ሰውን ብቻ አይደለም ሰውም አምላክም ነህ አሉት። ብትወዱኝስ አብ ከእኔ ይበልጣል አለ። አይበልጥም፣ በፍጹም እኩል ነህ ከአብ ጋር ብለው ካዱት። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ነኝ። እኔ ከራሴ አንዳች ላደርግ አይቻለኝም አለ። አይቻልም፣ ትችላለህ ሁሉንም አሉት። እኔ አምላክ አለኝ አለ ኢየሱስ ክርስቶስ። በፍጹም አምላክ የለህም፣ አንተ ራስህ አምላክ ነህ አሉት። እዚህ ምድር ላይ እንደ ክርስቶስን የተቃወሙ ትልቅ ተቃዋሚዎች ክርስቲያኖች ናቸው። ወላሂ ክርስቲያኖች ናቸው። አምላክ አንድና ብቸኛ ነው ብሎ ክርስቶስ አስተማረ። እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። አይ ተሳስተሃል፣ አምላክ አንድም ሶስትም ነው ብለው ካዱት። አምላክ አንድ ብቻውን ነው እያለ ተናገረ። አይ በፍጹም አይደለም ስላሴ ነው አሉት።
ላ ሐውለ ወላ ቁወተ። አይሁዶች ገለነዋል ብለው ጨፈሩ፣ ሳቁ፣ ምናምን አሉ። ከእነሱ ጎን ሆነው ተገድሏል አመኑ ክርስቲያኑ። ጳውሎስ መጣና ኢየሱስ ክርስቶስን እየተረገመ ነው አለ። አሜን ነው ብለው ተቀበሉት። ከይፍ ያኔ ከይፍ የክርስቶስ ተቃዋሚ ወላሂ ላዚም ትልቅ ተቃዋሚዎች ናቸው። በሰማይ ያለውን የአባቴን ፈቃድ የሚያደርግ ብሎ ወደ እርሱ አምልኮ እንድትፈጽሙ አዘዛቸው። ምን ብለን እንጸልይ አሉት ኢየሱስ ክርስቶስን መጥተው። በሰማይ የምትኖር አባታችን ብላችሁ ጸልዩ አለ። በስመ አብ በወልድ መንፈስ ቅዱስ ብለው ለሶስቱም እንጸልያለን አሉ። ከይፍ ያኔ ክርስቶስ ሲያመልክ የነበረው እኔ ለአብ እገዛለሁኝ ብሎ ቃል በቃል እየተናገረ ለአብ እሰግዳለሁኝ ብሎ እየተናገረ አይ እናንተ ደግሞ ለአብም ለወልድም ለመንፈስ ቅዱስም አላቸው። ኢየሱስ ክርስቶስ ለአብ ለወልድ ለመንፈስ ቅዱስ ይሰግድ ነበር ለሶስቱም። ዛሬ እናንተ እንደምታደርጉት ወይንስ ለአብ ብቻ ነበር የሚሰግደው? ለአብ ብቻ እንደሚሰግድ ያው ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ተቀምጦላቸዋል። እኛ ስለምናውቀው ለአብ እንሰግዳለን ይላል ቃል በቃል ኢየሱስ። ከታች አለ አይደል? ሲጸልይም አባት ሆይ እያለ ነው የሚጸልየው። ለአንድ አምላኩ ለዚያ ይጸልያል እንጂ በፍጹም እንደናንተ እንደዛሬ ለአብ ለወልድ ለመንፈስ ቅዱስ ብሎ አይጸልይም ነበር። የቱ ጋር ነው እንደሱ ብሎ የጸለየው? ነቢያቶች በምን መልኩ ነው አምላክን ያመለኩት ብላችሁ አትፈልጉም መጽሐፋችሁ ላይ? ለዚያ ለአንድ አምላክ ነበር ሲጸልዩ የነበረ። በክርስቶስ ለምን አታምኑም ብለን ነው። በክርስቶስ ሙስሊሞች እኮ ያምናሉ። ክርስቶስ ነው ብለን እናምናለን። ክርስቶስ ነብይ ነው ብለን እናምናለን። ክርስቶስ መልእክተኛ ነው ብለን እናምናለን። ክርስቶስ ባሪያ ነው ብለን እናምናለን። ክርስቶስ ለእስራኤል ልጆች የተላከ መልእክተኛ ነው ብለን እናምናለን። ክርስቶስ በእርሱ በኩል አምላክ ተአምራቶችን አድርጎለታል ብለን እናምናለን። ሙታን ማስነሳትን፣ ዓይን ማብራትን፣ የተለያየ ይመስል ይህ ነው ወደ አንድ አምላክ የተጣራ ነው ብለን እናምናለን። ክርስቶስ ይጣራ ነበር። ለዚያ ለአንዱ አምላክ ይሰግዳል ብለን እናምናለን። ይገዛል፣ ይጸልያል ብለን እናምናለን። ይህን ሁሉ አሁን የተናገርኩትን መጽሐፍ ቅዱስም ያምንበታል። እና በክርስቶስ ሰው ካላመነ የዘላለምን ሕይወት ማግኘት ይችላል? አያገኝም እንጂ በእርሱ ማመን አለበት። የነቢይነቱ በመልእክተኛነቱ ማመን አለበት። እርሱ አምላክ ነው ብሎ ማመን ግን ወደ ሲኦል ነው የሚከተው። ክርስቶስም ስለ አንድ አምላክ ሊሰብክ መጣ እንጂ መጽሐፍ ቅዱስ ላይ እርሱን አምላክ ነው ብሎ ማመን ወደ ገነት ያስገባል ብሎ የትም ቦታ ላይ አልተናገረም። ኢየሱስ ክርስቶስ አንድ አምላክ አለ ብሎ ተናግሯል። የአንድ አምላክ ለዚያ ለአንድ አምላክ ይሰግድ ነበር። ክርስቶስ ይጸልይ ነበር፣ አምልኮ ያደርግ ነበር። መጽሐፍ ቅዱስ ላይ ሁሉ ላሳየ ይችላለሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቅ ዘንድ ይችለች የዘላለማዊ ሕይወት አለ። ይህ አንድ አምላክ አለ ብሎ ክርስቶስ ካስተማረ በኋላ ያ አምላክ ብቻህን ነህ ብሎ ገለጸው። እኔ ደግሞ ክርስቶስ አለ የአንተ መልእክተኛ ነኝ እያለ ይናገራል። ክርስቶስ የዚያ የአንድ አምላክ መልእክተኛ ነው ነብይ ነው ብሎ ማመን ይሄው ገነትን የሚያወርስ ነው። ነገር ግን ክርስቶስን ራሱ ከመለኮት አንድ አካል ነው ብሎ ማመን ይሄ ወደ ገሃነም ነው የሚከተው። ኢየሱስ ክርስቶስ የትም ቦታ ላይ እንደዚህ ብሎ አላስተማረም። እናንተ ወደ ዮሐንስ 12 የምትገቡት በማመናችሁ ነው። ዮሐንስ 12:44 ላይም በእኔ የማያምን በላከኝ ማመኑ ነው እንጂ በእኔ አይደለም ብሏል። ተጨማሪ ቀጥሉ። ምትኩ ቀጥል። ጥያቄዎች ካሉ እናንተ ወደ መንግስተ ሰማያት የምትገቡ በማመናችሁ ነው። እኛ በአንድ አምላክ እናምናለን። አንድ አምላክ ክርስቶስንም ሙሴንም ነቢይ ሙሐመድንም ሰለላሁ ዐለይሂ ወሰለም አብርሃምን፣ ይስሐቅ፣ ያዕቆብን በላከው በዚያ በአንዱ አምላክ እናምናለን። ያ አንድ አምላክ ዘላለማዊ ሕያው ነው ብለን እናምናለን። በሕያውነቱ ላይ ሞት የለበትም ብለን እናምናለን። ስለ እኔ ብሎ ሞተ አምላክ አይባልም በፍጹም። ያ አንድ አምላክ ብቸኛ ነው፣ አንድ ነው ብለን እናምናለን። በአንድነቱ ላይ ብዜት የለውም፣ ሶስትነት የሚባል የለውም። አምላክ አንድ ነው፣ ሂሳብ የለም፣ አንድ ብቻ ነው ብለን እናምናለን። ያ አንድ አምላክ መለኮት ብቻ ነው ብለን እናምናለን። በመለኮትነቱ ላይ ሰውነት የለበትም ብለን እናምናለን። አምላክ አምላክም ነው ሰውም ነው አይባልም። ይሄን አምላክ ነው ነቢያት ሁሉ የሰበኩት። ያ አንድ አምላክ ነቢይ ሙሐመድን ነቢዩ አድርጎ ልኳቸዋል። አብርሃምንም፣ ኢስሐቅንም፣ ያዕቆብንም፣ ሙሴንም፣ መሲሁንም ኢየሱስን ነቢይ አድርጎ ልኳቸዋል ብለን እናምናለን። እነዚህ ነቢያቶች ስለዚያ ስለ አንዱ አምላክ ሊሰብኩ መጥተዋል ብለን እናምናለን። አላህ በቁርአን ላይ ሲናገር ምን አለ? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። አላህ ራሱ እስልምናን የደነገገው ራሱ እንደሆነ ሲነግረን፣ ከዚያም ለነቢያት አዞባቸው እንደሆነ ይህን ሃይማኖት ሲነግረን ምን አለ? እነሆ እስልምናን ሃይማኖት እኔ የደነገግኩላችሁ አለ። ከዚያም ቀጥሎ ምን አለ? ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ወይም ለክርስቶስ አዝዤባቸው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ምን አለ? ሚለተ አቢኩም ኢብራሂም ይላል። ይህ እስልምና ሃይማኖት የአባታችሁ የአብርሃም ሃይማኖት ነው፣ መንገዱ ነው እያለ ይነግረናል።
በሌላ ቦታ ላይ ምን ይላል? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ እንዲህ አላቸው። ያዕቆብ እንግዲህ ታውቃላችሁ እስራኤል የተባለው ያዕቆብ ነው። እስራኤላውያን ልጆች የእርሱ ልጆች ናቸው። ያ በኒ እስራኤል እያለ አላህ ይጠቅሳቸዋል በቁርአን ላይ። እናንተ የእስራኤል ልጆች እያለ ይጠቅሳቸዋል። ያዕቆብ ለልጆቹ ምን አስተማረ ከተባለ ወያዕቁቡ ያዕቆብም እንዲህ አለ፣ ያ በንየ ልጆቼ ሆይ ኢነላህ አስጠፋ ለኩም ዲን አላህ እነሆ አንድ ሃይማኖትን መርጦላችኋል። ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ሙስሊም እንዲሆኑ ነው ያዘዛቸው። ዮሴፍ ከያዕቆብ ልጆች መካከል ተመርጦለት ነበር። በግብፅ ሀገርም ላይ አላህ ንጉሥ አድርጎት ልኮት ነበር። ዮሴፍ ምንድነው እምነቱ ከተባለ ዮሴፍ ራሱ ምን አለ? ተወፈኒ ሙስሊመን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ